ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላት ምስረታ የምንላቸው እንዴት ነው የሚመሰረቱት? ቃላቶች እንዴት እንመሰርታቸዋለን? እንዴት እንጽፋቸዋለን? እንዴት እናነባቸዋለን? የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው እኔ ጋር አብራችሁ ትኩረት ወስዳችሁ ተከታተሉ። እዚህ ጋር እንደማነብላችሁ የመጀመሪያ ድምጾች ናቸው እነዚህ። መገበ ይላል። መ የመጀመሪያ፣ ገ የመጀመሪያ፣ በ የመጀመሪያ በአንድ ላይ ምን አይነት ትርጉም ይሰጠናል ማለት ነው? መገበ መገበ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ሙዝ ይላል። ሙዝ ሙ ማለት የመቤተሰብ ሁለተኛ ናት። ዝ ማለት ደግሞ የዘ ቤተሰብ ስድስተኛ በአንድ ላይ ሙዝ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ስንሄድ ቃየል ቃየል ይላል። ቃ ማለት የቀ ቤተሰብ አራተኛ፣ የመጀመሪያ፣ ል የለቤተሰብ ስድስተኛ በአንድ ላይ ምን ይላል? ቃይል ቃይል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ቱታ ይላል። ቱ ማለት የቤተሰብ ሁለተኛ፣ ታ ደግሞ የቤተሰብ አራተኛ በአንድ ላይ ቱታ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር እንደምታዩዋቸው የመጀመሪያ ድምጾች ናቸው። ሰ ላ ሰ ለ ጠ ነ ሰለጠነ ሰለጠነ። ሰ የመጀመሪያ፣ ለ የመጀመሪያ፣ ጠ የመጀመሪያ፣ ነ የመጀመሪያ ሰለጠነ የሚል ቃል ይመሰርትልናል ማለት ነው። የመጀመሪያ ድምጾች። ኦኬ ወደ ቀጣዩ ስንሄድ እንደገና እዚህ ጋር ምን ይላል ማለት ነው? ሩጫ ሩጫ። ሩ ማለት የረ ቤተሰብ ሁለተኛ፣ ጫ የጨ ቤተሰብ አራተኛ በአንድ ላይ ሩጫ ሩጫ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ራሄል ራሄል። ራ ማለት የረ ቤተሰብ አራተኛ፣ ይሄ ደግሞ ያ ቤተሰብ አምስተኛ፣ ለ ደግሞ ቤተሰብ ስድስተኛ በአንድ ላይ ራሄል ራሄል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ያሬድ ያሬድ። ያ የቤተሰብ አራተኛ፣ ሬ የረ ቤተሰብ አምስተኛ፣ ዴ የረ ቤተሰብ ደግሞ ስድስተኛ ያሬድ ያሬድ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ረከሰ ረከሰ። ረ የመጀመሪያ፣ ከ የመጀመሪያ፣ ሰ የመጀመሪያ ረከሰ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ሪል ይላል። ሪ ማለት የረ ቤተሰብ ሶስተኛ፣ ል የለ ቤተሰብ ስድስተኛ ሪል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ዘመን ዘ የመጀመሪያ ድምጽ፣ መ የመጀመሪያ፣ ነ የመጀመሪያ እነዚህ የመጀመሪያ ድምጾች ናቸው። ዘመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር መራራ መራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ሸፈነ የመጀመሪያ ድምጾች ናቸው እነዚህ። ሸ የመጀመሪያ፣ ፈ የመጀመሪያ፣ የመጀመሪያ ሸፈነ ይላል ማለት ነው። ወደ ቀጣዩ ስንሄድ ሹህ እንግዲህ ሹ ማለት ሽ የሸ ቤተሰብ ሶስተኛ፣ ይህ ቤተሰብ የሃ ቤተሰብ ስድስተኛ ሹህ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ሚዛን ሚ የመቤተሰብ ሶስተኛ፣ ዛ የዘ ቤተሰብ አራተኛ፣ ን የነ ቤተሰብ ስድስተኛ በአንድ ላይ ሚዛን የሚል ቃል ይመሰርትልናል ማለት ነው። ዛቻ ዛ የዘ ቤተሰብ አራተኛ፣ ቻ የቸ ቤተሰብ ስንተኛ ናት ማለት ነው? እቺ አራተኛ ዛቻ አራተኛ ድምጾች ናቸው እነዚህ እንደምታያቸው ዛቻ። ወደ ቀጣይ ስንመጣ እንደገና እዚህ ቀየረ ቀ የመጀመሪያ፣ የ የመጀመሪያ፣ ረ የመጀመሪያ
የመጀመሪያ ድምጾች ናቸው። ቀየረ ቀየረ ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና ቢሮ ቢሮ ቢ ማለት የበቤተሰብ ሶስተኛ፣ ሮ ደግሞ የረቤተሰብ ስንተኛ ነው ማለት ነው? ሰባተኛ ቢሮ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ቡቃያ ቡቃያ ቡ የበቤተሰብ ሁለተኛ፣ ቃ የቀቤተሰብ አራተኛ፣ ያ የቤተሰብ አራተኛ ቡቃያ ቡቃያ ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ላከች ላከች ላ የለቤተሰብ አራተኛ፣ ከ የመጀመሪያ፣ ች የቸ ቤተሰብ ስድስተኛ በአንድ ላይ ላከች ላከች የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር በተነ በተነ በ የመጀመሪያ፣ ተ የመጀመሪያ፣ ነ የመጀመሪያ እነዚህ ፊደል የመጀመሪያ ድምጾች ናቸው። በአንድ ላይ በተነ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ላይ ጅል ይላል። ጅ ማለት የጀ ቤተሰብ ስድስተኛ፣ ል የለቤተሰብ ስድስተኛ ጅል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ሹመት ሹ ማለት የሸ ቤተሰብ ስንተኛ? ሁለተኛ፣ መ የመጀመሪያ፣ ት የተቤተሰብ ስድስተኛ ሹመት ይላል ማለት ነው። ወደ ቀጣዩ ስንሄድ ጣት ጣ ማለት የቤተሰብ ስንተኛ? አራተኛ፣ ት የቤተሰብ ስድስተኛ በአንድ ላይ ጣት የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ቃላቶችን ሁለትም ሶስትም እዛም በበላይ ያሉ ቃላቶችን በአንድ ላይ ነበረ ጽፌ ቃላት መስርቼ እጅላችሁ የመጣው። ለዛሬ ቪዲዮ ይህን ይመስል ነበረ። እንግዲህ የቻላችሁ ቪዲዮ ካስደስታችሁ ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ፣ ሰላም ቆዩ።